ሰላም ጤና ይስጥልን እንዴት አመሻችሁ ይህ አብርሽ ቲዩብ ነው አለው እግዚአብሔር ይመስገን እንግዲህ ውድ ቤተሰቦቻችን አሁን አመሻሽ ላይ በአብርሽ ቻናል ላይ አንድ ቪዲዮ ተለቆ ነበር እስቲ በቅድሚያ ግን ቪዲዮን አይተን እንመለስ ቡዜ የምንም ልጅ ታመኛለሽ ቡዜ የምንም ልጅ አልወሰደችም የምንም ልጅ መታቀው ታሪክ የለም እናትነቴንም ለመንጠቅ አላማ ላይ ናችሁ አላማ አላችሁ ልጅ ስጡኝ እኮ ተረጋጊ እኔ አልረጋጋም በጣም ተረጋጋሁኝ ምንም አይነት ልጅ ቡዜ አልወሰደችም ለምንድን አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂም ማየት ከፈለግሽ ትሰማኛለህ የሰው ስም የማጥፋት መብት የለህም አንተ ዝም በል ሩታ ይኸውልሽ ልንገርሽ ስሚኝ አንቺ ልጅ ጠፍቷል አይደል የምትይው ሂጂ ፖሊስ ጣቢያ ከሰሽኝ ነኝ ፖሊስ እንግዲህ ውድ ቤተሰቦቻችን ዛሬ ላይ የሆነ ለሁለት የሚከፍል የሆነ ሐሳቦች ነው እያየው ያለውት በመጀመሪያ ደረጃ በዚህ ልክ ልጅ ጠፍቶ ኬርለስ መሆኑ ለምን አስፈልገ የሚል በእናብርሽ ዘንዳ ያለው በዚህ በኩል ደግሞ ሩታ 24 ሰዓት ካልሞላው መክሰስ አትችይም ተብዬ ነው ማመልከት አትችይም ተብያለሁ ብላን ነበረ አሁን ግን ነገርየው በጣም ድብልቅልቅ እያለ ነው የመጣው አንዳንድ ሚዲያዎች ላይ ደግሞ ምን እያሉ ነው የማይመስል ነገር አንዳንድ ጊዜ የሆነ መስመር የጣሱ ይመስልኛል ልክ እንደዚህ አይነት ወድቃችሁ ስትገኙ እናንተ ላይ ነገሮችን ለማባባስ የሚሄዱበት መንገድ አሁን ደግሞ ዞሮ ልጁ የኤፊ ነው አብርሽ አይደለም አባቱ ወደ ማለት የሚመጡ ሚዲያዎች አሉ ለእናንተ ልቦና ያስጥልን ነገሩ ለመፍታት ማለት ሐሳብ ካላችሁ ወይም ተጨባጭ ነገር በሌላችሁ ነገር ላይ ባታወሩ መልካም ነው እንዲሁ ሩታን ስሟን ለማጥፋት አስባችሁ ከሆነ እንደዚሁ ትችላላችሁ ሲቀጥል አሁን ላይ በተወሰነ መልኩ ነገሩ በጣም ግራም ያጋባ ነው እኔ አሁን ነገሩን በተረጋጋ መንፈስ ለማየት እየሞከርኩ ነበር በመጀመሪያ ደረጃ የአብርሽ እንደዚህ ልበደንዳና መሆን በጉልበት ማመን ማንም ከኔ በላይ የለም ማለቱ በጣም ያስገርማል በእውነት ለመናገር በዚህ ልክ ሩታን ስመለከታት ደግሞ ሩታ እንዲየሆነች እንዲያዘነች ሳያት በጣም ሀዘን ነው የተሰማኝ ነገር ግን አንድ እንድጠራጠርና ነገሩ ምንድነው ሊያስብለኝ የሚችል ነገር እየተከሰተ ነው ይሄ ነገር ድራማ ነው እውነት ልዑል ጠፍቷል ይሄ ነገር ምናልባት ድራማ ከሆነ ድራማ ነው ምናምን ልንል እንችላለን እውነታ ከሆነ ግን በዚህ ልክ ልጅ ጠፍቷል እየተባለ ፌስታል አይደለም ወይ ደግሞ የሆነ ቁስ አይደለም የጠፋው ልጅ ነው ልጅ እስከጠፋ ድረስ ደግሞ 24 ሰዓት ይሙላና መክሰስ ትችያለሽ ተብላ ነበረ 24 ሰዓት ሞልቷል ነገር ግን ለምንድን ነው ሩታስ ደፍራ ልትከስ ያልቻለችው አሁን ይሄ ነገር ለኔ ሐሳብ እየሆነብኝ ነው ልጅ እውነት ልዑል ጠፍቶም ከሆነ ወይ ደግሞ እኔ ግራ ገባኝ ልዑል ጠፋ ከተባለ እና አብርሽ እኛ ጋር የለም ካሉ ለምንድን ነው ሩታስ መክሰስ የከበዳት ሲቀጥል ደግሞ እና አብርሽም ሩታ በዚህ ልክ ድራማም ሰራች አስመሰለችም ልጁን ደበቀችውም ለምንድን ነው በተወሰነ መልኩ ደንገጥ ብለው ልጁ እንደጠፋ እየነገረቻቸው ስለሆነ ልጁን ለመፈለግ ጥረት እያደረጉ ያለው ነው ሌላው ኤፍሬምን ደጋግማችሁ ጦስ ውስጥ ለመክተት ወይ ደግሞ ኤፍሬም ሁሌም ከሩታ ጎን ስለሚገኝ ለምንድን ነው የኤፍሬምን ስም ለማጥፋት የምትሞክሩት አሁን ሄርሜላ አንቺ ሸረኛ ነሽ ሁሌም ከኤፍሬም ጋር ያጠማመደሽ ምን እንደሆነ አላውቅም ኤፍሬም እውነታውን ስለሚያውቅ አንቺ ከአብርሃም ጋር እንድትሆኚ ስለማይፈልግ ጠምደሽዋል ዛሬም ላይ ስትይ ነበረው በመጀመሪያ አብርሃም እንኳን ልጁ ጠፍቶ እንደዚህ ይሆን አይደለም አንተ ነህ እንደ የልጁ አባት እኮ አብርሃም ነው እዚህ እና የሚያልሽ ነገር ለመቀሳሰር እየሞከርሽ ነው ይህንኑ ሀሳብ ተከትለው ደግሞ አንዳንድ ስርዓተ ቢስ ሰዎች አዎ አብርሃም ሳይሆን የልጁ አባት ኤፍሬም ነው እያሉ ስም ለማጥፋት እየሞከሩ ነበር ይህን ሳየው በጣም ነው ያፈርኩት ለምን ይሄ ልጅ የተረገዘበትን ሲቹዌሽን እናንተ እሰይ እንኳን ረገዘች ሩታ ደስ ብሏችሁ ስትከታተሉ የነበራችሁ ከአብርሽና ከሩታ ጋር የመጣችሁ ሰዎች ይህን ነገር ታውቃላችሁ በዚህ ሲቹዌሽን ውስጥ ኤፍሬም ፈጽሞ እንዳልነበረ የሚጠረጠር እንኳን የሚገመት ሰው አልነበረም አዎ ሩታ ጋር እግር ያበዛል ሩታ ጋር ይመላለሳል ወላ ሩታ ጋር ያድር ነበረ ስለዚህ ይሄ ልጅ ምናልባት የአብርሽ ሳይሆን የኤፍሬም ሊሆን ይችላል ለዚህ ነው የተንጨረጨረው ትላላችሁ ይሄ በጣም አሳፍሮኛል አንዳንድ ጊዜ ሰዎች በሰው ጉዳይ ላይ ገብተው እንዳያግዙም የምታደርጉት እናንተ ናችሁ የሰው ልጅ ወድቆ እያየ ማንሳት የሚፈራው ለምንድን ነው ህጉ ይህን ሰው ለማትረፍ የወደቀን ሰው ለማትረፍ ሲል አንድ ሰው እጁ ላይ ቢሞትበት ህጉ ራሱ ለማትረፍ የሞከረውን ስለሚጠይቅ በመጀመሪያ ሲቀጥልም ደግሞ ከተበዳይ ጎን ሲቆም ከተበዳይ ጎን የቆመው ሰው የሆነ ኬዝ ቢኖር ነው እንጂ እዚህ ሰው ጎን አትቆምም ነበር ስለሚባል ሰው ለመተጋገዝ እየፈራ ነው
አሁን ኤፍሬም ለምን ሩታን አገዘ ተብሎ አሁን ዞሮ ልዑል የኤፍሬም ልጅ ነው ምናምን ማለት ጀመራችሁ። እናንተ እግዚአብሔር አምላክ ልቦና ይስጣችሁ። ለምን እናንተ አሁን ዛሬ ትናንትና ቪዲዮ ማየት የጀመራችሁ ከሆነ እና አብርሽን መከታተል የጀመራችሁ ከሆነ ይሄን ሀሳብ የሰጣችሁ ናችሁ እንጂ ከመጀመሪያው ጀምሮ ኤፊና ሩታ ተገናኝተው ልዑል ተረገዘ። ከዱባይ ከሰርግ እንደተመለሱ ሳምንታትን ሁሉ አስቆጥሯል እንዴ? ይሄ ልዑል ተረገዘ ወይ ደግሞ ሩታ ረገዘች ሲባል በጣም ግን ጭንቅላት የሌላችሁ ሰዎች ናችሁ። አሁን ሁላችንም ጥያቄ ጠየቅን ነው፣ ልዑል ጠፍቷል ወይ? አሁን በዚህ መሀል ላይ ሩታን ስለሚጠራጠሯት ብቻ ሩታ ሁሌ ቀመርተኛ ነች፣ እኛ ላይ ተንኮል አስባብን ነው ስለሚሉ ብቻ ልዑል መጥፋቱን አምኖ መቀበል አልፈለጉም። ነገር ግን በዚህ መሀል ልዑል ጠፍቶ ከሆነ ሩታ እነሱ እንደሚያስቡት ሩታ ደብቃው ካልሆነ በዚህ መሀል ልዑል አይጎዳም ወይ? ሩታ ዋሽታም ይሁን ቀጥፋም ይሁን ደብቃውም ይሁን ጠፋ ብላለች አይደለ? እሺ ብለው ለምንድን ነው ለመፈለግ ያልሞከሩት? ምን ክብራቸውን ይቀንሰዋል? ከእሷ ጋር ሆነው ይሄ ልጅ ጠፋ እስካለቻቸው ድረስ ቢፈልጉ ምን ችግር አለ? ፈልገው ካገኙ በኋላ እውነት ሩታ ደብቀው ከሆነም ያኔ መነጋገሩ አይቀልም ወይ? ቅድሚያ ለልዑል አይሰጥም ወይ? ጠፋው የተባለው እኮ የ10 ሳንቲም ፌስታል አይደለም፣ ልጅ ነው። እናንተ ግን ሩታ ላይ ክፋት ስላላችሁ ሩታ ወድቃ እንድትገኝ ስለምትፈልጉ ሩታ ሁሌ ውሸታም እንደሆነች ለሰው ለማስተላለፍ ስለምትፈልጉ ዛሬ ላይ ቡዜ በዚህ ልክ መንዘባነንሽ፣ በዚህ ልክ ምንም አታመጡም ብለሽ ደረትሽ መንፋትሽ በጣም ያስገርማል። በነገሮች ላይ አንቺ ምንም አታመጭ። ለምን የእናንተ ቤተሰብ በጣም አክተር እንደሆነ ነው እያወራችሁ ያላችሁት። አብርሃምን ብትሆን በጣም በቃ ማንንም ገጥመህ እንደምታሸንፍ የትኛውም ሲቹዌሽን ውስጥ ብትገባ አንተ አሸናፊ እንደሆንክ እውነት አንተ ጋር ብቻ እንዳለ አንተ ከዚህ ቀደም ገፍተህ ማታገ የተገፋ ሆነ ነው የምታወራው። እዚህ ጋር ውሸቷን እንኳን ቢሆን እንዲህ እያለቀሰች ስታገኟት አንድ ሰው ልንገራችሁ፣ ሰው ከሆነ የሆነ ሰው አዝኖ ሲያየው የሆነ ነገር አድርጎበት እንኳን ስለዛ ሰው ያዝናል። እንደው ሩታን ብትጠሏት እንኳን እንዲህ ስታለቅስ ቆይቺ እስቲ ልጅ እኮ እውነቷን ሊሆን ይችላል፣ ቆይ እስቲ እንዲህ የምታነበው እኮ የሆነ ነገር ገጥሟት ሊሆን ይችላል ብላችሁ ለምንድን ነው ታግዟት ያልሞከራችሁት እንዴ? ከእሷ ጋር አንድ ላይ ሆናችሁ ልዑል ጠፍቷል እያለቻችሁ ነው። አብራችሁ ብታፋልጓትና እውነታው ላይ ብትደርሱ ችግሩ ምንድን ነው? እናንተ ሆን ብላችሁ ሩታ ስሟ እንዲጠፋ ሩታ ሁሌ ውሸታም እንደሆነች በሰው ዘንድ አይምሮ ውስጥ እንዲቀመጥ እንዴ ፍላጎታችሁ ያ ነው። ሌላው ደግሞ እኛ ወጠጤዎችን አላክንም ዱርዬዎችን አላክንም አላችሁ። አብርሃምን የማያውቀው ነገር የለም አልክ እንዴ? አልላክንብሽም እያልክ ነው። ይኸው ቪዲዮ ላይ እኮ ከዚህ ቀደም እየተመለከትን ነበረ። ሩታ ቤት ሰብረን እንገባለን፣ የአብርሽን ልብስ እንወስዳለን፣ ሩታን እናጠቃለን እያሉ ልዑል እንወስዳለን ሲሉ የነበሩ ልጆች እንደነበሩ እኮ ቪዲዮን እያዩ ወደኋላ የተመለሳችሁ ማየት ትችላላችሁ። ብዙ ልጆች አሉ ጋጠ ወጥ የሆኑ ሩታን አቢውዝ እያደረጉ የነበሩ ሲረብሿት የነበሩ ከእሷም አልፈው እያገዟትን የነበረች ልጅንም እያስፈራሩ ነበረ። እኛም በሚዲያ የተናልኩ ይሄንን ምንም እንዳልተፈጠረ አታታርጉ። ሩታን ምን አለች ቡዜ? እዚህ ጋር አንዴ አዳምጠን እንመለስ። ወደ ህግ ሄዳለሁ ምናምን እንደውም ትሄድ። ለምን መሰለህ እኛ የልጅ እናት ናት ያንተ የልጅህ እናት ናት ምናምን ብለን ብዙ ያለፍናቸው ነገሮችን እንደውም በደንብ ህግ ፊት ትሄድና ለእኛም ታውቃለህ። እንደውም ህግ ጋር ትሄድ አለች ቡዜ። እንደውም ህግ ጋር ትሄድ። እኛ የልጅ እናት ናት ብለን የተውነው ብዙ የምንከሳት ክስ አለ ብላ ሩታን እየወነጀለች ትገኛለች። አያችሁ፣ ሩታን ከዚህ ቀደም ስንል እንደነበረው እየደረሰባት ነው። ሩታ በነገራችን ላይ በራሷ እጅ ነው እየደረሰባት ያለው ነገር እየደረሰባት ያለው። ለምን አስቀድማ ገና ስሟን ሲያጠፉ ጀምሮ ብትከሳቸው፣ ልክ ብታስያቸው፣ በዚህ ልክ ደረታቸውን ነፍተው እሷን አይጋፈጧትም ነበር። አሁን ቡዜ እሷ ስሟ እንደጠፋ እንደተበዳ ሆነ ለመክሰስ እየሞከረች ነው። አሁን ይሄ ከዚህ ቀደም የሩታን ቤተሰብ ናቸው፣ ነገ ጠዋት ከአብርሽ ጋር ዞሮ የመገናኘት ቻንስ አለኝ ብላ አስባ የተወቹን ሁሉ ክስ አያችሁ። እነሱ ግን ላይምሯት ቀድመው እሷን ወንጀለኛ ያሉ ነው። እንደውም ቡዜ እያለች ያለችው ትሂድ ትክሰስ፣ በራሷ እጅ እኛ ዝም ያልናትን የልጅ እናት ነች ብለን ዝም ያልናትን ክስ እንድንከሳት ታመቻችልናለች እያለች ነው። በነገራችን ላይ ቤተሰቦች ቡዜ ሩታን ከዚህ ቀደምም ወዳ እያገዘቻች አልነበረም። የቡዜ ትልቁ ሀሳብ ሩታ ወድቃ ሩታ ቆማ እንድትሄድ ሁላ አትፈልግም። ቡዜ ፍላጎቷ በቃ አብርሽ በፍጹም ከእሷ ጋር እንዲሆን አትፈልግም። አብርሽ ከእሷ ጋር ተፋቶ የራሱን ህይወት እንዲመሰረት ከሄርሜላ ጋር እንዲሆን በጣም ትፈልጋለች።
ሁላችሁም እንድታስቡበት የምፈልገው ቡዜ ምን ጎሎባት ነው? ምን አጉድላባት ነው ሩታን የጠላቻት? እስቲ ተጨባጭ እንዲያርጋኛለች የምትለው ነገር ምን አለ? እናንተም አሁን ሩታን በዚህ ልክ አውቃ ነው ድራማ እየሰራች ነው ሲጀመር ልዑል አልጠፋም ያለች ኮሜንት የምትኮምቱ ነገ ጠዋት እውነት ሆኖ ሲገኝ በዚህ መሀል ልጁ የጠፋበት ደብዛው የጠፋ ሲመጣ ምንድን ነው የምታወሩት? ደግማችሁ እጃችሁ ለመጻፍ ይነሳል? በዚህ ልክ ጥላቻ ያስፈልጋል? ገና ለገና ከሄርሜላ ጋር እየተፎካከረች ነው ብላችሁ ለዚች ለውሽማ አግዛችሁ ምንም ቢሆን ብታጠፋ ውሽማ ያልሆነች ሄርሜላ ማነች? ውሽማ ያልሆነች ሩታ እኮ ነች። ሩታ እኮ ትክክለኛ ባሏ ጋር ነው ደግማ ሌላ ሰው ጋር ሄዳ ምናምን አልነበረም ስትከራከር የነበረው። ባሌ ጋር ለምን ትሄጃለሽ ያልቻት ነበር ሩታን። ሩታ እኮ ሄርሜላን ሄዳ ለምን ባሌና እኔን ትበጠብጫለሽ ነው ስትላት የነበረው እንጂ የሄርሜላ ባል ጋር ሄዳ አይደለም ስትበጠብጥ የነበረው። እናንተ ለምንድን ነው ሄርሜላን በዚህ ልክ ንጹህ አድርጋችሁ እያያችሁ ያላችሁት? ገና ለገና ሄርሜላን ስለበደለች አስከፍታታለች፣ አስለቅሳታለች ብላችሁ ስለምታስቡ ሩታ እንድትወርቅ ለምንፈለጋችሁ እስቲ የሄርሜላን ንጹህነት እዚህ ጋር ነው ብላችሁ ንገሩኝ። አሁን ዛሬ ላይ ልጇ የተወሰደባት ምስኪን ልጅ እንዲህ እያነባች ልጅ ጠፍቷል እያለች እየተናገረች ያለችው ውሸቷን እንኳን ቢሆን እናንተ ሴቶች ናችሁ ደግሞ ኮመንቱን አብዛኛው የምትጽፉት ሴቶች ናችሁ። ነገር ግን ሴት ላይ እየፈረዳችሁ በዚህ ልክ ብዙ ወንዶች ሴትን እያጠቁ ባለበት ሰዓት ላይ እናንተ ለሴት ጠበቃ መሆን ሲገባችሁ ዛሬ ላይ ግን ከወንድ ጋር ተደርባችሁ እዚህ ጋር ለውሽማ አግዛችሁ እግዚአብሔር የማይወደውን በባልና ሚስት መሃል ገብታ ስትበጠብጥ የነበረችውን ሄርሜላን እያገዛችሁ እዚህ ጋር የህጋዊ ሚስቱ የነበረችውን ሩታን ተወቅሳላችሁ። ዘመኑ ሆነና የተገላቢጦሽ አህያ እንዴት ነው? ዘመኑ ሆነና የተገላቢጦሽ አህያ ወደ ቤት ውሻ ወደ ግጦሽ ሲባል ነበረ። በቃ ይሄ ነው። አሁን ትክክለኛዋን ባለትዳር ነቅፋችሁ እዚህ ጋር ትዳር ውስጥ ገብታ ስትበጠበጥ የነበረችውን ሄርሜላ ደግፋችሁ የምትከራከሩ እናንተም በእንደዚህ አይነት ህይወት ያለፋችሁ ናችሁ። ኖ ሁሉም ነገር ይቅርሽ፣ ግን ቢያንስ እንኳን ልጄ ጠፋ ስትል ደንገጥ ማለት ነው እንጂ ድራማ ነው ምናምን። እናንተ ልጃችሁ ጠፍቶ ድራማ ነው የምትባሉ ደስ ይላችኋል? እንደው በቀልድ እንኳን ልጃችሁን የሆነ ሰው ቢናገርባችሁ እኮ ደምን ባመታለቅሱ ናችሁ። የልጅን ነገር ምናልባት ያልወለዳችሁ ስለ ልጅ ምንም አይነት ስሜት የሌላችሁ ናችሁ እንደዚህ የምትጽፉት። ድራማ ነው ይላሉ። ድራማ አባታችሁ ይጥፋና ድራማም ትስራ ምንም ይሁን እዚህ ጋር ልጅ ጠፍቷል አለች አይደለም። ድራማ እንደሆነ ከተረጋገጠ በኋላ ምን አለ እሷን ብትናገሯት? ሩታን ስለሰደባችኋት እቺ የምታክል ቅንጣት ክብሯ አይቀነስም እኮ። እንደናንተ ስድብ፣ እንደናንተ ንግግር፣ እንደናንተ ኮመንት ቢሆን እኮ ግን አድሮ ትጠፋ ነበር። አንድ ነገር ልንገራችሁ፣ እድሜ እኮ ሩታ ከእናንተ ልጅ ነች። እናንተ እናቷ ምናምን ናችሁ የምትሆኑት፣ ትልልቆች ናችሁ። ሩታን መምከር ልጅ ነች። የፈለገ ነገር ብታጠፋ ልጅ ስለሆነች ነው። ብታጠፋ እንኳን እንደ ልጅ ደግሞ ብዙ ያጠፋል። እንደ ልጅ ቁንጠጥ እየተደረገች ልትመከር ይገባል እንጂ በዚህ ልክ ስሟን እያጠፋችሁ እየሰደባችሁ ሚዲያ ላይ እያወጣችሁ እያምጠለጠላችሁ። የምር ጀግና ነች። የእናንተን ምላስ፣ የእናንተን አሉባልታ፣ የእናንተን ፍርደ ገምድልነት ታግሳ እዚህ ደረጃ ደርሳለች። ገና ደግሞ ትቀጥላለች። እኔ ተናግሬያለሁ። ሩታ ምንም ብታጠፋ ምንም ብታደርግ ከጎኗ ነኝ። ለምን ከእሷ በላይ እናንተ እዚህ ኮመንት የምትጽፉ እያጠፋችሁ ነው። እናንተ እንደማትበድሉ፣ እናንተ አንድ ቀን አጥፍታችሁ እንደማታውቁ፣ እናንተ ባላችሁ ላይ እንዴት ነው ባላችሁን ጮክ ብላችሁ ተናግራችሁ እንደማታውቁ፣ ትዳራችሁን አክባሪ እንደሆናችሁ አድርጋችሁ ነው የምታወሩት። እናንተ እንደ ሩታ የሆነ ነገር ደርሶባችሁ ቢሆን ኖሮ እርግጠኛ ሆኜ የምነግራችሁ ቆማችሁ አትሄዱ። ዛሬ ላይ ግን ቁጭ ብላችሁ ኮመንት ለመጻፍ እጃችሁ ሰራ አይደለ? ልጅ ነች እኮ ሩታ። ምንም ብታደርግ ልጅ ነች። ገና ታዳጊ ልጅ ነች። እናቷ ሆናችሁ እናት በዚህ ልክ እናት ሆናችሁ ሩታን ትናገራላችሁ? ድራማ ነው ትሏታላችሁ? ድራማም ቢሆን እች ልጅ ምን ተበደለች? ምን ጎደለባት? ምን ሆና እንዲህ ልታደርግ ቻለች? አብርሃምስ ያደረግ ያለው ነገር መልካም ነው ወይ? ሄርሜላስ ትክክል ነች ወይ ብላችሁ ቆማችሁ አታስቡ? ለነገሩ ማሰብ ብትችሉ ኖሮ እንደዚህ ነገር አትጽፉባትም ነበር። ሲቀጥል ቡዜም ብትሆን ማሰብ አትችልም። አብርሃምም ቢሆን ማሰብ አይችልም። ዴቭም፣ ዳኒም፣ አሚሩ፣ አቤል የሚባሉ ግሳንግሶች እና እነሱን የምትከተሉ
ጀዝቦች በጠቅላላ ለምን በዚህ ልክ እቺ እናት እንዲህ ስቅስቅ ብላ እያለቀሰች ልጄ መልስልኝ እያለች ያለችን እናት ውሸቷን ነው፣ ድራማ ነው። ብዙ ቤታቸው ውስጥ የተደበቁ ሴቶች አሉ። እንዲህ ሆነናል ብለው ቢናገሩ ድራማ ነው እንባላለን ብለው እየፈሩ እንደናንተ አይነት የወረደ አስተሳሰብ ያለው ሰው ኮመንት እየጻፈ ቤታቸው ታፍነው ተደብቀው የተቀመጡ ብዙ ሴቶች አሉ። አያችሁ፣ ብዙ መከራ፣ ብዙ በደል እየደረሰባቸው፣ ብዙ እንግልት፣ በሴትነታቸው ብዙ እየተገፉ ቤታቸው ተደብቀው ቁጭ ብለዋል። ገሃድ አውጥተው ሚዲያ ላይ አውጥተው እንዲህ ሆነናል ቢሉ እንኳን እንደናንተ አይነቱ ክፉ ማመዛዘን የማይችል የወረደ አስተሳሰብ ያላችሁ ሰዎች እነዚህ ሰዎች ሚዲያ ላይ ወጥተው ተበድለናል ማለት እንዳይችሉ ከዛን እንዲህ እንዳለ ቤታቸው ሳፍነው ይቀራሉ። በስተመጨረሻ ይመራቸውና ራሳቸውን ያጠፋሉ። ተጠያቂው ማን ነው ለዚህ? እንዴ እቺ ልጅ እውነቷንስ ሆኖ ቢሆን በምን ማረጋገጫ ያገኛችሁ? ምን ማረጋገጫ ያላችሁ ውሸቷን እንደሆነ? እናንተ ምን ምስክርነት አገኛችሁ ውሸቷን እንደሆነ? እናንተ ጋድ የወጣ ቪዲዮ ምን አገኛችሁ? ማስረጃችሁስ ምንድን ነው ውሸቷን ስለመሆኑ? እንደናንተ አይነቱ እኮ ነው ስንት ሰው ራሱ እንዲያጠፋ የምትገፋፉት። ስንት ሴት እየተደፈረች በቤተሰቦቿ ስንት ነገር እየደረሰባት ለ3 ለ4 ለ5 ለጆሮ በሚዘገንን መልኩ የተደፈረች ብዙ ነገር እየደረሰባት እየተገደለች ብዙ ሴቶች መከራ እየደረሰባቸው በወንድ ልጅ ጥቃት እየደረሰባቸው በቤተሰባቸው ጥቃት እየደረሰባቸው ወጥተው ከተናገሩ እንደናንተ አይነቱ ጋጠ ወጥ ሰዎች ውሸቷቸውን ነው ለእንደዚህ ነው ለሽቀላ ነው ለእንደዚህ ነው ስለምትሉ ማለት ነው በራቸውን ዘግተው እየዬ ብለው ያለቅሳሉ። ከዛን ከተጎዱ በኋላ ፍትህ ለእንትና ያላችሁ ትወጣላችሁ። ፕሮፋይል ለማድረግ አንደኛ ናችሁ። ፕሮፋይል ለማድረግ አንደኞች ናችሁ። ራሷን ከጠፋች በኋላ በጣም ነው የምታሳዝኑት። ምንም ተጨባጭ መረጃ በሌላችሁ ነገር ላይ ድራማ ነው ትላላችሁ፣ ውሸቷን ነው ትላላችሁ። ምን ነው ከዚህ ቀደም ሄርሜላ የምታደርገው ነገር ድራማ ነው ላላችሁ። እዚህ ጋር ማንም ሰው እንዲጎዳ አንፈልግም። እንደ ሚዲያ ላይ እንደሚሰራ ሰው እኔ በግሌ ሄርሜላም ሩታም ማንም ሰው እንዲጎዳ አልፈልግም። ሴት ስለሆነች ብቻ ጥቃት እንዲደርስባት አልፈልግም። ለምን ይሄው አሁን የምንሰማው ብዙ ሴቶች ላይ ጥቃት የሚደርሰው እኮ እንደናንተ አይነት የወረደ አስተሳሰብ ህግ ጋር ብትሄድም ህግ ተቀብሎ የሚያዳምጥበት ጆሮ ልል ስለሆነ ወንጀለኞቹ የልብ እንዲሰማቸው ይሆናል። አሁን ለጆሮአችን የሚሰቀጥጡ ወንጀሎች የምንሰማው እኮ ከዚህ የተነሳ ነው። ድራማ ነው። እናንተ ቤት ይገባል ይሄ ነገር። ነገ ጠዋት የእናንተን ቤት ያንኳኳል። እህታችሁ፣ ልጃችሁ ዛሬ ላይ ሴት ነች እች ልጅ ተበድያለሁ፣ ልጄ ተወስዶብኛል እያለች የምታለቅስ አንድ ምስኪን እናት ነች። ያለ ምንም ነገር ሳትበደል ወጥታ እንደዚህ አትናገርም። ሩታ ስለሆነች ብቻ አይደለም፣ ብዙ ጊዜ አይቻለሁ። ብዙ ሴቶች ወጥተው እንዲህ ተደርገናል ሲሉ ቶሎ አታክ ይደረጋሉ በሚዲያ ላይ። ለምን? ዛሬ ይሄ ትውልድ ሰልጥኗል። ይሄ ትውልድ ነቅቷል። ይሄ ትውልድ የተሻለ ነው። እንዲህ የሰለጠነ ማህበረሰብ ውስጥ ነው ያለ ነው ተብሎ ይታሰባል አይደለ? ታዲያ ምን ነው አንድ ሴት ተጎድቻለሁ ብላ ስትናገር ውሸትሽን ነው ማለቱ ከምን መጣ? ተደፍሬያለሁ ስትል ውሸታም ነሽ ለታይታ ነው ምናምን ማለቱ ለምን አስፈለገ? ብዙ ሴቶች እርግጠኛ ነኝ የሚናገሩት ነገር ጆሮ ነው የሚፈልጉት። ነገር ግን ከተናገርኩኝ ወጥቼ የበለጠ ከተደረግኩት በላይ የሰው ንግግር ይጎዳኛል ብለው በራቸውን ዘግተው እየየ የሚሉ ስንት ሰዎች እንዳሉ ቤት ይቁጠራቸው። እንደናንተ አይነቱ ማመዛዘን የማይችል ክፉ ሴት ሆኖ ሴት ላይ የሚነሳ ወንድ እንኳን በሚያዝንበት ሰዓት ስለ ሴት ወንድ እንኳን ስለ ሴት በሚቆረቆርበት ሰዓት ዛሬ ላይ ግን ኮመንት ላይ መታችሁ አውቃ ነው እራሷ ደብቃው ነው። ደግ አደረገች ከደበቀችው። እንኳን ደግ አደረገች ከደበቀችው። ማን? አብርሃምን ፈልጋ ምን ነው ከአብርሃም ውጭ ወንድ የለም አላችሁ እናንተ ራሳችሁ። ምን ነው ሩታ አብርሃም ለሩታ ኦክሲጅኗ ነው መተንፈሻ አካሏ ነው አላችሁ እንዴ? ሩታ ብትፈልግ ተናግሬ ያለው እኮ ስንት አሁኑኑ ከህይወቴ አብርሃምን አስወጥቻለሁ አልፈልገውም በቃ ብላ የራሷን ህይወት ለመመስረት ትንሽ ጥረት ብታደርግ ምን ያህል ወንድ እንደሚንጋጋ ደግሞ ለሞላ ምን ነው አብርሃምን ንጉሥ አደረጋችሁት።
አይነካላችሁ። ምን ነው ሄርሜላ አትነካላችሁ? ትናንትና አብርሃምን ጠብር ግፍ ስታደርጉ ስትሰድቡት አልነበር እንዴ? አሁን ከሄርሜላ ጋር ስለሆነ ነው አብርሃምን በዚህ ልክ እያሞገሳችሁ ኤፍሬምን አሽቀናጥረው ደስ ሲል አብርሃም ኤፍሬምን ላይ ሰነዘረበት ልኩን አሳየው ምናምን ትላላችሁ። በወንድምና በወንድም ማለት ትገባላችሁ። እናንተ እኮ ባዳዎች ናችሁ፣ ባዳዎች ናችሁ። ነገ ጠዋት እነዚህ ልጆች በደም የተዛመዱ ናቸው፣ በስጋ የተጋመዱ ናቸው። ነገ ጠዋት እርቀ ሰላም ይፈጥራሉ። እናንተ ግን ሜዳ ናችሁ። ሜዳ ሲጀመር በወንድማማቾች መካከል ገብቶ ወንድማማቾች ላይ ሲሰነዛዘሩ ደግ አደረጉ፣ እሰይ ወንድሙ መታው እንደዚህ ተመታ ብላችሁ ምጽፉ ሰዎች ለእናንተ አዝናለሁ፣ ለእናንተ አዝናለሁ። ሰይጣን ነው በወንድማማቾች መሃል ገብቶ ወንድማማቾች ሲደባደቡ ደስ እያለው ደም በመቃባታቸው ደማቸውን እየጠጣ ደስተኛ እየሆነ የሚቦርቀው። ለእንደናንተ አይነቱ ደግሞ እንደናንተ አይነቱ ክፉ ወንድምና ወንድም ሲጣላ ደስተኛ የምትሆኑ ወንድም ወንድሙን ስለመታው ደስ ብሏችሁ የምትናገሩ አዝናለሁ ለእናንተ። ነጋችሁ ያሳዝነኛል። ለምትወልዱት ልጅ ለምትፈጥሩት ልጅ አዝናለሁ። በእውነት በጣም ነው የምታሳዝኑት። እቺ ምስኪን ልጅ ተበድያለሁ ስትል ጆሮ እንኳን በሰጧት ምን አለ? ከዚች ክፉ ነገር ልታስሩኝ ነው። እቺ ደግሞ ጭዴ የጫና አይሱዚ የምትመስል ጭዴ የጫና አህያ የምትመስል በዚህ ልክ ክሳሽ ምናምን እያለች ምን አለ ትጣያታለሽ። አሁን እናውቃለን። ግን ለምንድን ነው በዚህ ልክ ሩታን አበቃ መረበሽ የምትፈልጊው? ማንን ተማምናችሁ ነው በዚህ ልክ አሁን ሩታና ኤፍሬምና ስማ ቄስ ይጥራ ቡዜና አብርሃም ማንን ተማምናችሁ ነው ክሰሱ ምናምን እያላችሁ የምትናገሩት? አሁን ለሩታ ምን አለ አብርሃም ደውሎ የትም ቦታ አትሂጂ ቀጥታ ነይ እንነጋገር አላት አይደለ? ከመጣች በኋላ ደግሞ ቃል መቀየር። አብርሃም ሁሌም ቪዲዮ ላይ ጀግና መሆን ትፈልጋለህ። ከቪዲዮ ጀርባ ደግሞ ማን እንደሆንክ እኮ ግልጽ ነው። እግሯ ላይ የወደቅ ይቅርታ መጠየቃት እኮ ነህ አንተ አይደለ? ሄርሜላንም እኮ እየየ ብለህ በስንት አማላጅ በእህትህ አማላጅ ምናምን ሆነህ ነው ያገኘሃት። ሄርሜላ ተዋት፣ ያንተ ሎሌ ነች። ምንም ብትደረግ የማይከፋት ሲጀመር። ዛሬ ላይ እናንተ ይህን ኮመንት የጻፋችሁ ነገ ጠዋት እውነት ልውል ጠፍቶ የሆነ ነገር ተፈጥሮ የሰይጣን ጆሮ ይደፈንና እውነት የሆነ ነገር ሆኖ ከሆነ ግን በዚህ ዘመን ስንት አጋች አለ። ስንት ልጅ አፍኖ ይህን ያክል ብር አምጡ እያለ የሚያስፈራራ ስንት ሰው ባለበት ሰዓት ላይ ሩታን መጠራጠር ይሻላል። ሩታን አምኖ ልጁን ፈልጎ ከተገኘ በኋላ ወደ እውነቱ መጠጋት ይሻላል። እናንተ ውድ ቤተሰቦቻችን፣ እናንተ ጥሩ ሕሊና ያላችሁ ማመዛዘን የምትችሉ ትክክለኛ ሀቀኛ ሆናችሁ ሰዎች፣ ሰውነት ባህሪ ያላችሁ ትክክለኛ ሰዎች አንድ ጥያቄ ልጠይቃችሁ። በዚህ ዘመን ልጅ እየወሰዱ እያገቱ ይህን ያክል ብር አምጡ እያሉ ቤተሰብን የሚያስጨንቁ ሰዎች በተበራከቱበት ሰዓት ላይ ልጄ ተሰርቋል ሲባል እነዛን ሰዎች አስቦ ልጁን ማፈላለጉ ላይ ቅድሚያ ይሰጣል ወይስ አይ ሩታ ተንኮለኛ ነች፣ ሩታ ደብቃ ሆን ብላ እንደዚህ እያደረገች ነው ማለቱ ይቀድማል? ይሄን ሩታን መወንጀልን ሩታን መውቀስን ልጁ ከተገኘ በኋላ ቢሆን አይቻልም? አሁን አብርሃም ወደ ሩታ ቤት ቢሄድ የበለጠ አሳስራ ታስቀምጠዋለች፣ የሆነ ነገር ታደርግበታለች ምናምን ብለው ኮመንት ደግሞ አይቻለሁ። አንቺ ምግባርሽ ያ ነው አከሊት፣ አንቺ ምግባርሽ ያ ነው እንዲያርገሽ ነው ከዚህ ቀደም የነበረው ባልሽን ያስቆየሽው። ሲጀመር የሰው ልጅ እኮ የሚሰራውን ነው የሚያውቀው። የሰው ልጅ ድርጊቱን እሱ የሚያደርገውን ነገር ነው የሚያውቀው። እንዲህ አዎ፣ አንቺ ብትሆኚ በእንደዚህ አይነት መንገድ ባልሽ ብሄድ እንዲህ አሳስረሽ እንደምታስቀምጪው ነው የነገርሽን። ያንቺን ክፋት ነው የጻፍሽው። ያደግሽበትን ሂደት ነው የነገርሽን። የሩታ ማንነት አይደለም የተናገርሽው። ሩታ እኮ ለምኖ አልቅሶ ተንበርክኮ አግቢም ብሎ እየየ ብሎ 3 ቀን ቤተሰቦቿ ጋር ሄዳ ብትቀርበት እኮ ተነፋርቆ ነው ያገኛት። ምን ነው ረሳችሁት እንዴ? ምን ነው አብርሃም የስለት ልጅ ነው አላችሁ? በጣም አሽቃበጣችሁ። ለሩታ በጣም ይበዛባታል ብላችሁ አሽላላችሁ። ምን ነው ብትበዛበት እንጂ አታንስበትም እኮ ሩታ ለልጇ ስትል ነበር ከዚህ ቀደም አብርሃም ተመልሶ መልካም የሆነ ግንኙነት ይኖረን ልጁም ደግሞ ትምህርት ቤቱ ላይ ሲገባ ያለ አባት ምናምን ሲባል እንዳይወቃቀ አይምሮ እንዳይረበሽ ብላ ነበር ብዙ መስዋዕትነት ስትከፍልለት የነበረው። ቡዜ ፍላጎቷ
በቃ ትልቁ ከሩታ ተፋቶ ወደ ሄርሜላ እንዲሄድ ነበር። ይኸው እዚህ ጋር የተናገረችውን እኮ ማየት እንችላለን። ይኸው ጀመር ብሎ ወጥመዷ መዘርጋት አንተ ተጠቂ መሆን የለብህም እኮ። እሱ የፈለገችው ነገር ግን እውነት ካለ አንተ ጋር እውነት ያድንሃል አይደለ? በቃ ከእሷ ጋር እንደዚህ ዝባዚንኪ ውስጥ አትግባ። በቃ አንተ ሁለታችሁ ሰላም እንድትሆኑ ካልፈለገች ደግሞ አልፈለገችም ነው። አንተ ግን ህይወትህን ቀጥ ብለህ ቀጥል። በቃ እኔም እንደዛ ነው የተሻለ ነው ብዬ ማስበው ማለት ነው። አዎ በቃ ህይወትህን ቀጥል። አንተ ሂድና አንተን ለመበጥበጥ ወይም በህይወት እንዳኖር ስለምትፈልግ ነው። አንተ የራስን ህይወት ቀጥል ምናምን እያለች ነበረ ቡዜ። በእውነት ነገሮች በእንደዚህ መልኩ ባይቀጥሉ አሪፍ ነው። በመጀመሪያ ደረጃ ሩታ ወንጀለኛም ሆነች አልሆነችም፣ ልጁን ደበቀችም አልደበቀችም፣ መጀመሪያ ቅድሚያ ለልዑል ስጡ። ልጁ ይገኝና ከዛ በኋላ ውቀሷት። ጥፋተኛ ሆና ከተገኘች እኛም እንወቅሳለን። ለምን እንዲህ ተደረገ መልካም አይደለም ብለን እናወራለን። ከዚህ ቀደምም እኮ ብዙ ሩታን ወቅሰናታል አይደል ስታጠፋ። ስለዚህ እናንተም ለመውቀቀስ የሚመቸው መጀመሪያ የጠፋውን ልጅ ይፈለግ። እሷ ደብቃው ከሆነ የትም አይልም፣ ይገኛል እራሷ ደብቃው ከሆነ። ነገር ግን በዚህ መሀል ሌሎች ሰዎች እጅ ገብቶ ከሆነ ልጁ ይጎዳል። ልጁን ማዳን ይቀድማል። ስለዚህ ስርዓት አድርጉ። ልጁን መጀመሪያ አስቀድሙና ፈልጉ። እናንተ ልብ ውስጥ ሩታ ደብቃለች የሚል ነው ሀሳባችሁ። እሺ ትደብቅ፣ እሰየው። ግን ከደበቀችበት ፈልጋችሁ አውጡና ሩታን አጋልጡ። መጀመሪያ ለልዑል ቅድሚያ ስጡ። እውነት ጠፍቶ ሆኖ ደብዛውን እንዲያጠፋ ደባቂው እያደረጋችሁ እንደሆነ ታውቃላችሁ እንዴ? ተው እንጂ። ደግሞ ሙሴ ምን ትላለች? እኔ ልጁን መውሰድ በፈልግ ፊት ለፊት ነጥቄሽ አይደለም ትላለች። አትችይም። ማነሽ አንቺ? እንዴት አድርገሽ ነው እንደ ራስሽ እንደ አክተር የምታየው? እባክሽ ወይ አብርሃም። ለማንኛውም ውድ ቤተሰቦቻችን እነዚህ ሰዎች አሁን ሩታም መክሰስ ለምን እንዳልፈለገች ግራ እያጋባችኝ ነው። ግን ደግሞ እዚህ ጋር መሆን አለበት ብዬ ማምነው ፖዝ አድርገው እዚህ ያለዋቸውን ጭቅጭቅና ንግግር፣ እሺ ልጁ ጠፍቷል፣ አዎ እሺ እንፈልግ ብለው ልጁን ወደ መፈለግ ሂደት ይሄዱ። ከዛ ልጁን ፈልገው ካገኙ በኋላ ሩታን መውቀስም ካለባቸው ሩታ ደብቃ ከሆነ ሩታ ላይ ይዝመቱባት። በቃ ሩታን ያናግሩ። እዛ ጋር ጥፋተኛ ነች ይበሉ፣ ይክሰሷት። አሁን ላይ ግን በዚህ መሀል መልካም አይደለም ነው እያልኩ ያለሁት። ሩታም ደግሞ በቃ ሂጂ ክሰሽ ብሎሻል አይደል? ሂጂና ክሰሽ እውነት ጠፍቶ ከሆነ እንደ ግራ ታጋቢ። በቃ ክሰሻቸው። ለምንድን ነው በዚህ ልክ ለመከላከል የፈለግሽው ለእነሱ? እንዴ ትክክል አይደለም። ለማንኛውም ውድ ቤተሰቦቻችን አብሬያችሁ የቆየሁት አብርሽ ነኝ። በጣም አከብራችኋለሁ። አንዳንድ ነገሮች መስመር እየጣሱ ነው። ፍቅር ያሸንፋል። ዋላቭ